እናንተ የምናደርስ ነው የሚሆነው። የዛሬው ፕሮግራም እጅግ አስገራሚ ቆየው በጣም ማለት ነው። ይቅርታ እንግዲህ አይ አንቺ ሪያብ ሴንተር የሚመቻችልሽ ቆም ጥረት አድርጊ እሺ። ማዘርዬ ውጭ ላይ እንትን አልኩት። ስለዚህ ወደ ቤት ገቡ እናንተም እኛም ዛሬው ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቻ ሰላማችሁ ብዙ ትርፍርፍ ይበል እያልኩኝ ዛሬ ደስ ያለኝ ነገር አለ። አላቅም ምን ብዬ እንደምጀምርላችሁ። እኔ በጣም ደስ አሰኝቶኛል። ዛሬ ዘላለምና አቤል የሰሩት ነገር እጅግ በጣም የሚመሰገን በቃ እኔ ሲጀመር ይሄ ነገር ወዴት እያመራ እንደሆነ እያያችሁት ነው። ስለ አባቱ ጉዳይ ዛሬ እናቱ ቤት ሂደው እንግዲህ ልዑል ሰሞኑን ትንሽ ዋሽታለች የሚል ሰው ስለበዛበት ከእናቱ ጋር ብዙም እንትን እያለ አይደለም፣ እየተገናኘ ምናምን አይደለም፣ ብቻ ብዙ ነው ነገሩ። እና ይሄ ነገር ወዴት ነው ምናምን ብለው እንግዲህ ጀግኖቻችን አቤልና ዘላለም ነው ቤት የሄዱት። ቤት ሲሄዱ እንግዲህ የልዑል እናት በጣም ይቅርታ አድርጉልኝ ነው፣ በጣም እያበዛችሁ ነው። አላቅም የሆነ የራሳቸው ችግር ሊኖርባቸው ይችላል። እንግዲህ ተገደው አይደለም ወደ ሚዲያ ያመጡት፣ ግን ደግሞ ልጇ ደግሞ በዚህ ልክ እየተሰቃየ እያየች አንዲት እናት ዝምታን መርጣ ባለፈው የተናገረችውም ውሸት ነው እያሉ እነሱን ለማጣላት ነው ምናምን ብዬ እኔ እንደዛ ነው የተሰማኝ። የሚመጡ ሰዎች ውሸት ነው እናትህ ዋሽታለች፣ እውነቱን አይደለም የነገረችህ የሚል ነገር ሲነገረው አላቅም ብቻ በእናትየዋ መፍረድ አልፈለኩም። ዛሬ ግን ዘላለም እንደዚህ የልዑልን እናት ሲናገራት አይቼ አላቅም። ሲያከብራት እቴትዬ እቴቴ ሲላት እንጂ እንደዚህ ሲያደርግ አይቻላቅም። በልዑል ምን ያክል እየተጎዳ እንደሆነ ልዑል ከቀን ቀን ምን አይነት እንትን እያሳለፈ እንደሆነ ያሉት እኛ አይደለንም፣ በቅርብ ያለ ሰው ነው የሚያውቀው። ስለዚህ እነሱ ደግሞ ስለ ልዑል ሁኔታ በደንብ ስለሚያውቁ ግዴታ ዛሬ እናቱ ቤት ሂደው ይሄ ነገር መናገር ስላለባቸው ስለ ልዑል ያለበት ሁኔታ ምግብ እንኳን አለ በስነ ስርዓት መመገብ እና መተኛት እንቅልፍ አልቻለም። በቃ ይሄ ነገር ከመጣ ጀምሮ ይሄ ሁሉ ነገር እናት በዚህ ልክ እያየሽ ልጅሽን ከቀን እያጣሽው ለምንድን ነው ዝም ያልሽው? ለምንስ አትነግሪውም? የምትነግሪው ሁሉ የውሸት እንትን ነው። እኛ እስከ ክፍለ ሀገር እስከ እንትን ድረስ ይሄንን ልዑል ሳያውቅ ከካሜራ ጀርባ ብዙ ነገሮች እየሰማን ነው ስለ አንቺ ታሪክ። አንቺ የምታወሪው ደግሞ ሌላ ነው ብለው ሲያፋጥጧት እንግዲህ የልዑል እናት ታውቃላችሁ፣ በጣም እልኸኛ ናቸው። ነገሮቹ ሁሉ ውስብስብ እንዲሉ ያደረጉት እራሳቸው ናቸው። በመጀመሪያም ይሄ ነገር ወዴት እያመራ እንደሆነ ችግሩ ይሄ ሁሉ ቀናት አይስፋፋም ነበር እናቱ ነግረው ቢሆን። እሷም እንግዲህ ተገዳም ሆነ ወዳም ሳይሆን መናገሩ አይቀርም። ግን ደግሞ በዚህ ልክ ርቀት እየሄደ ልጁ መጎዳት አለበት ብዬ አላስብም። ጭንቀት ሲበዛ የሆነ አይምሯችሁ እንትን እንደሚል አታውቁም። እኔ የሆነ ነገር ሲጨንቀኝ የእውነት በጣም በቃ የማደርገው ሁሉ ነገር ነው ጥፊት የሚልብኝ። ልዑል እንደውም በጣም ቻይ ነው። በዚህ ሁሉ ነገር እየሰማ በጣም ያው የሚዲያ ሰው ስትሆኑ ሁሉንም ነገር ትችላላችሁ፣ እየሰማችሁ እንዳልሰማችሁ ታሳልፉታላችሁ። እናትየዋ እንግዲህ ምክንያቷ ምንድን ነው ተብላ ዛሬ የተጠየቀችው ዘላለም እንግዲህ ይሄም ነገር እውነትም ለውሸትም ሊሆን ይችላል። እኔ አሁንማ የልዑል እናት ይቅርታ አድርጉልና የምታወራው ነገር ውሸቷን ነው እያልኩኝ ነው። ምክንያቱም ትልቅ ሰው በዚህ ልክ እውነት ነው ብለሽ አምነሽው የሚያወራው ነገር ውሸት ነው ሲባል አሁን እውነት ብታወራም ውሸት ነው ነው የምትባለው። አንድ ጊዜ ስሟ ጠፍቷል። ስለዚህ ዛሬ የሚያወራችሁ እንግዲህ እውነቱን እንዳትናገርበት የተገደደችበት ምክንያት እንግዲህ የልዑል ታላቅ ወንድም አለ አሉ። በጣም እዚህ አዲስ አበባ በጣም ባለሀብት በጣም ማለት ነው። ከውጭ ሀገር መኪና ምናምን ብዙ ነገር የሚያስመጣ ሰው ነው አሉ። እና እሱ ነው ይህን ሁሉ ጫና እያበዛብኝ ያለው አለች። እንግዲህ እኔ እውነት ነው ውሸት ነው እነ ዘላለም ነው አጣርተው እውነቱን የሚያመጡት። እንግዲህ የልዑል እናት እንደዚህ ብላለች።
የሚያስፈራራት ስለ አባታችን እንትን መውጣት የለበትም ብሎ የአባቱ እውነት እንዲደበቅ የፈለገው ይሄ ልጅ ነው። እኔን አታስጨንቁኝ፣ እኔን ተውኝ እባካችሁ እስከ ማለት ድረስ ደርሳለች የልዑል እናት። ባለፈውም የተናገረችው አስገድዳችሁኝ ነው፣ ሳልፈልግ በግድ እያስገድዳችሁኝ ነው። አንድ ነገር የራሴ ነገር መውጣት ወደ ሚዲያ አልፈልግም። ሞር እኔ ልናገር እንኳን ብል የልዑል ወንድሞች የአባታቸውን እንትን ሚዲያ ላይ ዓለም እንዲሰማባችሁ አይፈልጉም አለች ይቺ ሴትዮ። እንዴት ነው ነገሩ ጎበዝ? እናንተ በዚህ ቦታ ስትሆኑ እናቱ ናት ትክክል ወይስ ልዑል ነው? ልዑል ቢተወው ነገሩን ብላችሁ ታስባላችሁ? ማለት በዚህ ነገር ውስጥ ከተጀመረ ቀን ጀምሮ በጣም ብዙ ወንጀለኞች እየመጡ ነው። በአባቱ ዙሪያ የመጡ ጓደኛ ነኝ ምንድን ነኝ የምታዋወቅ ምናምን የሚባሉ ሰዎች ቤታቸው ምናቸው ስለ አካባቢያቸው ስለምን ሲል በጣም ብዙ ወንጀለኛ እየወጣ ነው። ግን ደግሞ ይሄ ወንድም ምንድን ነው? ለምንድን ነው የአባቱ እንትን እንዲወጣበት ያልፈለገው ነገር? ምን አይነት ወንጀል ማለት ምን አይነት እንዴ! ሰው እኮ ጥፋት ያጠፋላ። መጣላትም በእነሱ አልተጀመረም። መለያየት እንትናችን ነው። ስለዚህ ለምንድን ነው በዚህ ልክ እናቱን የሚያስጨንቃት? እንግዲህ እናትየዋ ከዚህ በፊትም እነ አቤል አስጨንቀዋት ነው ቤታቸው ድረስ ሄደው አቤል አቶ ተፈሪም ማን ነው እንትናማ ነበር እነሱ የሆነ በቃ ሲያስጨንቋት የውሸት እንትን ፈጥራ ነው የተናገረችው። ግን ደግሞ ለምን አስፈለገ በዚህ ልክ? አንደኛ ይሄ አሁን እና ልዑል ማን ነው ስሙ ዘላለም እና አቤል ትኩረታቸው ይሄ መኪና የሚያስመጣ ዘመድ አልኩ ወንድሙ ትልቅ ወንድሙ አለ ተብሏል። አዲስ አበባ ነው ብላለች። እንግዲህ እናትየው ይሄንን ሰውዬ በደንብ አድርገው አጣርተው ቦታው የት አካባቢ እንደሆነ ምናምን ያው አዲስ አበባ ከሆነ ምንም ቢሆን ባለሀብት ከሆነ የከሌ ምናምን ብትይው የሚያውቅ ሰው ሊኖር ይችላል። በቅርቡ ይዙታል ብዬ አስባለሁ። እናቱን የሚያስጨንቃት ምን አይነት ምስጢር ቢኖረው ነው ስለ አባቱ የሚወራበት ነገር ያልፈለገው? አንደኛ ልዑል አባት ተብሎ እንትን ከተባለ በኋላ እሱ ልጅ ከነጭራሹ ልዑልን ማየትም ማግኘትም ምንም ማለት አይፈልግም። እኛ ህይወታችን እየኖርን ነው፣ ልጅሽን ይዘሽ እዛው እንደ ድሮሽ ቀጥይ ነው ያለኝ አለች እናቱ። አሁን ላይ ለምንድን ነው ይሄ ስንት አመት ረዝም አመት ሆኖታል እንግዲህ በልዑል እድሜ አስቡት። ይህን ሁሉ ጊዜ ተቀምጠሽ አሁን ለምን ወጣሽ? ሲጀመር ይሄ ነገር የመጣችው እሱ አይደለችም የጀመረችው። ከክፍለ ሀገር ድረስ ልዑልን ፈልገው መጥተው ነው ስለ አባትህ ማወቅ ያለብህ ነገር አለ ብለው የጀመሩት ነገሩን እንጂ የልዑል እናት አይደለችም ነገሩን የጀመረችው። ግን ይሄ ሰው እንደሚለው ከሆነ አንቺ ነሽ ሁሉንም ነገር እንትን እንዲል ያደረግሽው። እኛ እኮ ረስተነዋል፣ ወንድም እንዳለን ሁሉ ረስተናል። ኦልሬዲ እነሱ የሚያስቡት ይመስለኛል ባለሀብት ስለሆኑ ንብረት ምናምን የአባቴ እንትን ምናምን ብሎ የሚጠይቃቸው እንደዛ አድርገው አስበውት ሊሆን ይችላል እንጂ ሰው ስጋውን በዚህ ልክ ኧረ በስመ አብ ምን አይነት ዘመን የደረስነው ግን በስመ አብ የምናየው ነገር ሁሉ እኮ እኔ እኮ የህንድ ፊልም እየሆነብኝ ነው ጎበዝ። እውነት አንዳንዴ ዝም ብዬ የማያቸው ነገሮች ሁሉ በጣም እንደ ህልምም የሆነ እንትን ይሆንብኛል። ሰው ወንድሙን በዚህ ልክ ሲገፋ፣ ገንዘብን ሲያስበልጥ፣ ከሰው ይልቅ ገንዘብ ይበልጥበት ዘመን ቤቱ ጌታ ሆይ ስምንተኛው ሺህ ነው የደረሰብን የእውነት። እኔ አሁንማ በስመ አብ አላቅም። ለልዑላ ልዘንለት ለእናቱ ልዘንለት በጣም ድብልቅልቅ ያለ ነገር ነው እኔ የምሰማቸው ነገሮች ሁሉ። ልዑልም ጠዋትና ማታ ቆርጦ ተነስቶ ትክክለኛ እነዚህ ሰዎች ምንድነው አላማቸው የሚለውን
እያያችሁት ነው እናንተም ተመልካቾች። ወዴት እያመሩ እንደሆነ ባላቅም ብቻ ነገሩን ሌላ ነገር ውስጥ እንዲገባ ልጁ እያደረጉት ነው። እነ ዘላለምም እግዚአብሔር ይስጣቸው። የቀኝ ወንድሙ እንግዲህ ዘሌ ከክፍለ ሀገር እስከ እንትን ድረስ እየሄደ ጎረቤት የተባለ በአባቱ በኩል ጓደኛ ምናምን የተባሉ ሰዎችን ከካሜራ ጀርባም እያጣሩለት ነው ያሉት። ግን ደግሞ እነሱ እንዳሰቡት እየሄደላቸው አይደለም። ነገሩ ሁሉ በቃ ባላሰቡት ነገር እየተቀየረ ነው የሚመጣ። ልዑል ጋር የሚመጡት ሌላ ያወራሉ፣ እነ ዘላለም ጋር የሚጠይቋቸው ሌላ ያወራሉ። የትኛው ተጨባጭ እንደሆነ እናንተ ተመልካች ራሱ እዛ የምትሰሙት እዚህ የምትሰሙት ውዝግብ የሚልባችሁ ነገር አለ። ስለዚህ እኔ አላቅም ብቻ አንዳንዴ የልዑል እናትም ታሳዝነኛለች። ምን አይነት ጫና እያበዙባት እንደሆነ ቢተዋት ብዬ አስብና ሞር ደግሞ ልዑልን ሳየው ደግሞ ለምን በዚህ ልክ ዝምታን መረጠች እናቱ? ምን ሊያመጣል ልጁ? ይሄ ባለሀብት ነው መኪና ያስመጣል ምናምን የተባለው ሰው እሷ እውነቱ ብትናገር ምን ሊያደርጋት ነው? አሁን ይች ትልቅ ሴት እንግዲህ እኔ አላውቅም ምን ፈልጎ ነው የሚያስፈራራው? ማን ስለሆነ? ለዛውም አዲስ አበባ ውስጥ ቁጭ ብለው በድብብቅ እየመጡ ሰው ቤት ያልሆነ የሆነ ነገር እንትን እያሉ ሰውን ማስፈራራት። እውነት የልዑል እናት እኮ ስትናገር በጣም ነው የምታሳዝናችሁ። ወታ እኮን ቤተክርስቲያን ወይ እንትን ወታ የሆነ ለመግባት እኮ ተሳቅቄ በቃ ጥላዬን ራሱ እየፈራው ነው አይደለም ሰው ጥላዬን እፈራለሁ ዞር ብዬ ለማየት እያለች ነው። እና እናቱ ራሱ የምን አይነት ጉድ እንዳስገቧት በጣም ከባድ ነው። የድሮ ህይወታቸው ይሻላቸው ነበር፣ ሰላም ያለው ልዑልም በሰላም ስራው እየሰራ የሚገባበት። አሁን ነገሩን ሁሉ አበላሽተው እነሱ እንደሚያስቡት ሁሉ ነገር ዝብርቅርቅ አድርገውባቸዋል። እኔም እንደምላችሁ አላውቅም። የእውነት በጣም ከባድ ነው። ብቻ ነገሮች ይፈታሉ፣ ሰላም ይሆናሉ ብለን ተስፋ እናድርግ። የልዑል እናትንም በዚህ ልክ አትጫኗት። ቤታቸው እየሄዳችሁ ያልሆነ የሆነ እያሉ ሴትዮዋ ወደማይሆን እንትን እንዳያሳምሟት ብቻ። ጭንቀት ጥሩ አይደለም። ደግሞ የልዑል እናት ተሎ ነው የሚያማቸው እንትን አለባቸው ይመስለኛል። እና የደም ብዛት ነው ምንድነው አለባቸው ሲል ነበር። ስለዚህ መተው የተሻለ ይመስለኛል። በቃ እናቱ አልናገርም ካለ ዝም በሏቸው። ሌላዎቹ ከጀርባ እናቱን እየሄዱ የሚያስፈራሩትን እየያዛችሁ እንደውም እሷ አሁን የልዑል እናት ጎበዝ ከሆነች ቤቷ እየመጡ ሲያስፈራሯት ምናምን በድብቅ ቪዲዮ ቀርጻ ምናምን ማለት ሰዎቹ እንዲታወቁ ቪዲዮ ልክ አሁን ደግሞ ስልክ በየቤቱ ነው። እድሜ ለስልክሽ አንስተሽ ቁጭ ታደርጊያለሽ፣ የሚያወራውን ነገር እንትን ትያለሽ። ከዛ ልጇ ሲመጣ ታሳያለች። እንደዚህ ብታረግ መረጃም ይሆናታል። እሷ ግን ያው ትልቅ ሰው ታውቃላችሁ፣ ይሄ ነገር ይሆናል ብሎ አያስብም። ማስረጃ ይሆነኛል ብላም አታስብም። ሲመጣ ያወራል ይወጣል፣ አሁንም ይመጣል ይወጣል ያወራል። ስለዚህ እህቱም አለች ነገሮችን እያየች። እህቱ እንኳን ተዋት፣ ድንፈፍ ነገር ናት፣ ምንም አታውቅም። ብልጥ አይደለችም እህቱ በጣም። አንዳንድ ሰው ወንድሙ በዚህ ልክ ሲጨነቅ በዚህ ልክ እንትን ሲል የሆነ እንትን ይለዋል። ይቺ ግን የራሷን እንትን ሌላ ውስጥ ገብታለች። ምንም ጭንቀት የላትም እህቱ። እና ብልጥ ብትሆን ሲመጣ ቪዲዮ ደብቃ ቀርጻ ለወንድሟ ትሰጥ ነበር፣ እየመጣ እናቷን የሚያስፈራሯት። ለማንኛውም እንግዲህ ልዑል ማን ነው አቤል እና ዘላለም እንግዲህ እናቱ ምን አይነት ውስጥ እንዳለች ማንስ እያስፈራራት እንደሆነ እንግዲህ ዛሬ ደግሞ እዚህ አዲስ አበባ ውስጥ በጣም ባለሀብት መኪና የሚያስመጣ ወንድም እንዳለው እንግዲህ የልዑል አውቀዋል ማለት ነው። እሱን ደግሞ እያጣሩ የት እንዳለ አካባቢው ምናምን አጥንተው
ከእናቱ ጋር ምንድን ነው የሚፈልገው? ለምንስ እየሄደ ስለ አባቷ እንዳታወራ የሚያስፈራራት ለምንድን ነው የሚለውን ዘላለም እንግዲህ በቅርቡ አሳውቃችኋለሁ ብሏል። እንግዲህ እስኪ ቸር ወሬ ያሰማን እያላችሁ ለማንኛውም ሰላማችሁ ይብዛልኝ። እንግዲህ የዛሬው ይሄን ይመስላል። ሰላም እና ፍቅር እንመኝላችኋለን። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን። ቪዲዮ ስትጀምሩ ላይክ ሼር እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በተረፈ ለምታበረታቱኝ የእህት ወንድሞቼ አመሰግናችኋለሁ። ባይ ባይ።